ኖላዊቶች እርግብ እንግዲህ ወደ ጣሊያን የቀድሞ ፍቅረኛዋ ወስዷታል ማለት ነው። እንግዲህ ተምቹ አሁንም ቢሆን ተስፋ አልቆረጠም መሰለኝ ከእርግብ ላይ። እሷ ስትሄድ አይኑ ቅልው ቅልው እያለ እንግዲህ እርግብን ሰላም ሲል በጣም ተናዶና ተበሳይቶ ማለት ነው። እንደዚሁም ደግሞ ድንብላል በጣም ተናዳለች ማለት ነው። እንዴት ሰላም ይላታል፣ እንዴት ያቅፋታል ብላ እሷን ለመሸኘት ወይዘሮ ሜላት ቤት ተገኝተው ነበር፣ ተምቹና ጆሮ ማለት ነው። እንደዚሁም ደግሞ አሲርም ፍጥጥ ብሎ ያታል ድንብላል ማለት ነው። ምክንያቱም ድንብላል ተናደውን ልቅ ብላ ትሄዳለች። እርግብ ሰላም እያለ ሰላምንም ደግሞ እንግዲህ ለነበረን ቆይታ በጣም ይቅርታ እስከዛሬ ድረስ ላጠፋሁትም ነገር ብላ ስትሰናበታት ተገላገልንሽ አሁንም አያለች ትላታለች ማለት ነው። ወይዘሮ ሜላትን እንግዲህ ቤቲ ምን ያህል እየፈለገቻት እንደሆነ እሷ ላይ ምን ያህል ሴራ እያሴረችባት እንደሆነ ነግራቴና ሄደችው ለድንብላል እንግዲህ ቢሆንም ቢጣሉም ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ወይዘሮ ሜላት ላይ እና በቤቲ መካከል ያለው ንጹህ ልብ አላት ብላ እንግዲህ ሜላት ሚስጥሯን ሁሉ እያካፈለቻት ነበር ማለት ነው። እንደዚሁም ደግሞ ቤቲና ጽዮን ወሬ እያወሩ ያለ ድንብላል ሰምታቸዋለች ማለት ነው። ሶሪ እርግብ ሰምታቸዋለች። እሱም በመያዝ እንግዲህ ቤቲ በተኛችበት እርግብ ማለት ነው። እርግብ ክላስ መታ አንገቷን አንቃት ይዝና በቢላዋ እያስፈራራይ በስኪል ተናገሪ ፍጠኝና ስትላት ምንድን ነው የምነግርሽ የሰማሁት ሽውን ሁሉ ለወይዘሮ ሜላትና ለነሰላም ላትናገሪ ብላ እኔ እዚህ ቤት ያለ ነው ታውቂያለሽ፣ ጥገኛ ነው ሁላችንም። አረ እኔ ምንም አልሰማሁም ስትላት ሰምተሻል፣ ግን እሳ ይሄ ወሬ ወደ ወይዘሮ ሜላት ሄደ ማለት እኔና አንቺ ተጋደልን ማለት ነው ብላ ታስፈራራታለች። እሺ ተስማምቻለሁ ብላ ትላትና ቤቲም በቃ ተኝ እኔም ልሄድ ወደ ክላስ ትልና ተነስታ ታዲያለች። እርግቦዬ የቀድሞ ፍቅረኛዋ በጣም ደስ ብሏት ደውሎላት ጀርመን ይዟል ሊሄድ ስለሆነ ወይዘሮ ሜላትን ስትሰናበታት ሰላም ስትላት ምን ያህል አልናገርም ብላት ነበረ። ወይዘሮ ሜላት ቤቲን ልትጠነቀቂያት ይገባል፣ ልጆችሽን ቤተሰቦችሽን ጭምር ምን ያህል አደገኛ ልጅ እንደሆነች አትመኛት ብላት ትሄዳለች። ሜላትም ግራ ይገባትና እርግብ እንደገና ተምቹ ሲመጣ እየሮጤ ወደ ተምቹ ትሄዳለች። ለሜላት ሳጨርስ ላይ ወሬውን በአሁን ሰዓት ላይ ወይዘሮ ሜላት ከባድ ችግር ቢፈጠርባትም እያንዳንዱ ነገር ግን እሳ ያንን ነገር ታልፈዋለች ብዬ አስባለሁ። ድንብላል በአሁኑ ሰዓት ላይ ለተምቹ ያላት ፍቅር እንደዚሁም ደግሞ እሱም ይወዳታል፣ በእርግጥ አይፈረድበትም ማለት ነው። እርግብ ግን አሳዝነዋለች ስትሄድ። እንደገናም ደግሞ ሀና በአሁኑ ሰዓት ላይ ምን ላይ ያለች ይመስላችኋል? ከአሴር ጋር ሙሉ ፐርሰንቷን ልትወስን ሞክራለች። ሰላም ቅዱስ ወደ እሷ መጥቶ እሷ በርጋ ለሰላምም የፍቅር ጥያቄ እንደዚሁም ደግሞ ትወደኛለች ብሎ ከዚህ በፊት ስላቀረበላት እሷ ግን በሙሉ ልቧ እንደማትወደው ዛሬ ላይ ትነግረዋለች። ቅዱስም ተናዶ እንዴት እቀፊኝ እንጂ አልናፈቁሽም እንዴ? እኔ እንድታቀፍ ነው እንዴ የመጣኸው? የራስ ጉዳይ አይመለከተኝም ብላ ትለዋለች። በዚህ ሰዓት ላይ እየተናደደና እየተበሳጨ ቅዱስ እንዴ ምን ማለትሽ ነው? ያምሻል እንዴ? ሰላም እኔ እኮ ቅዱስ ነኝ እና ሆና የራሱ ጉዳይ ብላ ትታው ትሄዳለች። ከዛ ሀናና ሰላም እያወሩ ሰላምዬ እኔ ቅዱስን አላፈቅረውም፣ ምን ማለትሽ ነው? ልጁን ሌላ ቦታ ያስገባሽው እንዴት እንድትያለሽ ብላ ሀናም ትቆጣታለች። እንደዚህ ብትይም እኮ እኔ ድሮም አላፈቅረውም፣ ምክንያቱም አንቴናህን ባፈቀርኩበት እሱን ሳፈቅር አይመጣልኝም ብላ ትላታለች። እያንዳንዱ ነገር ለሀና ብትነግራትም ሀናም ለመምከር ትሞክራለች። በአሁን ሰዓት ላይ ቤቴና ጽዮን እያደረጉ ያሉት እንደዚሁም ደግሞ ኢዝራን አግኝታ ኢዝራ አንተና ጽዮን አንድ ላይ መሆን አለባችሁ፣ ምክንያቱም ሆን ብላችሁና ያጠቃችሁኝ እሷ እንደምትወደኝና እንደምታፈቅረኝ አንቺ ልነግሪ ነው እንዴ የመጣሽው ብሎ ይላታል ማለት ነው። ኢዝራ ሀናም መበቀል ትፈልጋለህ አይደል? መበቀል ስለምትፈልግ እኛ ጋር ሆነህ አብረን እንበቀላት፣ ይህን ሁላ ነገር አድርጋለች፣ እኔ አልፈልግም፣ ሀና ምንም ብታደርገኝ መበቀል አልፈልግም ብሎ መልስ ይሰጣታል ቤቲ። ቤቲም ደግሞ እየተናደደች እንዴት እንደዚህ ትላለህ? መበቀልም አለብህ፣ መፍትሄ እሰጥሃለሁ፣ ሀና ምን እንደምታረግ አታውቅም አንተ እያለች ትለዋለች። ቤቲ እንግዲህ ጥሩ መስራ ቀርባ ለጽዮን እያባባለችው ነው። የብስ እያባባለችም ቢሆንም እሷ ከዛ ወጥታ
የበቃሉን ንብረቶች እንዳለ ትፈልጋለች ቤቲ በዚህ ሰዓት ላይ ብር ስለሚያስፈልጋት ሁሉንም ነገር ማድረግ እችላለሁ እያለች እንግዲህ መጨረሻዋ ምን ለመሆን ታስባላችሁ? የቤቲ ማለት ነው። ሲሆን እንግዲህ ኢዝራን አደንዝዛን ብታሳድረውም እሱ ነገር አሁንም እየጸጸተው ይገኛል ማለት ነው። አሴርና ተምቹ ኢዝራን ተከታትለው መውጋት አለብን ብለው ሲሄዱ እሱና ቅዱስ በመንገድ ላይ እንዴ ለምንድን ነው የምትከተሉን ብለው ይጠይቋቸዋል። ኢዝራንም ደግሞ እኛ መች ተከተልናችሁ እያለ ከዛም ተምቹ ትቶት እየሮጠ ይሄዳል። ተምቹ ሁሌ አሲርን በነገራችን ላይ ያነሳሳዋል እንጂ መሀል መንገድ ሲደርስ ትቶት ነው የሚሄደው ማለት ነው። ከዛ እሱም እየሮጠ ሲሄድ ይሄድኛውም ደግሞ እንዴ ብቻዬን ትቶኝ ሄደ እኮ ጅል ብሎ እየሮጠ ይሄዳል። ከዛም ልጆቹ ታመዋል እንዴ ምን መሆናቸው ነው? ቆይ ሀና ልካችሁ ነው እንዴ? ሀና ሂዱና ደብድቡት ብላችሁ ነው አይደል ብሎ እነዚህ ታውቃቸዋለህ እንዴ ብሎ ሲለው ቅዱስን አይ እኔ አላውቃቸውም ኢዝራ እኔ ያውቃቸዋለሁ ይላል። ኢዝራ ምክር የምፈልገው ነው ሲሉ ሀና ልካችሁ ነው ሀና ሄዱና ደብድቦት ብላ ልካችሁ ነው ብሎ የሀና ጓደኛ ናቸው እኮ እነዚህ ብሎ ይነግረዋል። ከዛ ቅዱስም ተዋቸው እነዚህን እንር ብሎ መንገዳቸውን ይቀጥላሉ። በዚህ ሰዓት ላይ እርግብ እስከዛሬ ድረስ እዛ ቤት ብትኖርም ድንብላልን ኩሽና ውስጥ ገብታ በምትሰራ ሰዓት መጥበቅ ላይ ይቅርታ ድንብላልዬ ግንሳ አደራ ምልሽ ነገር አደራ የዘሪሁንን ነገር እውነቴን ነው ምልሽ እኔ አንቺ ብወስጂው ምንም ቅሬታ ቢኖርብኝም እየወደድኩት እኔ ቢለየኝም ግንሳ መጥፎውን ነገር በሱ የሆነ ነገር የሚደርስ ነገር ለእኔ ያደርገው እወደዋለሁ ምን ያህል አሁንም ድረስ። ስለዚህ ላረኩሽ ነገር በሙሉ ይቅር በይኝ ድንብላል ብላ ይቅርታዋን እንትን ብላ ትወጣለች። ድንብላልም እያዘነች እንዴ ልጅቷ ችግር አለባት እንዴ እያለ ከዛ ሜላት ጋር እያወሩ ነበር። እርግብና ሜላት ቁጭ ባሉበት እርግብ ስልክ ይደወልላታል። ቶሎ ነይ ተብላ እኔ እኮ አዲስ አበባ መጥቻለሁ የድሮ ጓደኛሽ ነኝ ሲላት የድሮ ማለት ትልና እና የት ነበር? አሁን በፍጥነት ወደ ጀርመን ልመለስ ስለሆነ ብትመጪ ምን ይመስልሻል? ይላትና ሻንጣዋንም አዘገጃጅታ ወይዘሮ ሜላት ጋርም እቀፊኝ ባክሽ ትላታለች። እሷም ታቅፋትና ምን ተገኝቶ ነው እስኪ ተረጋጊ ትላታለች። አይ መሄድ አለብኝ የድሮ ማለት ድሮ ጓደኛ የነበረ አንድ ልጅ እሱ እያለሽ ነው እንዴ ሀናን ጓደኛ ያፈቀርሽው ብላ ትላታለች። አጋጣሚ ነበረ ምንም ማድረግ አልቻልኩም ትተቶኝ ነበረ አሁን ግን ደወለልኝ ብላ ተነስታ ትሄዳለች። በዚህ ሰዓት ላይ ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በበቃሉ ውስጥም በቃሉ ድርጅቷንና ቤተሰቧን ብጥብጥ አድርጎ ድርጅቷንም ቢወስድባትም ቤቴንም ደግሞ እሱ ጋር እየሰራይ እሷንም እንድታግዛ ፈልጋ ነበር። ቤቲ ግን አሁን ከበቃሉ ጎን ሆና እያንዳንዱ ነገር እያደረገች የሚገኘው ነገር በጣም ይደብራል። ሰው ቤት እየኖርሽ ቤቲ እንደዚህ ማድረግ የለብሽም። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።